ይኸውልሽ አሁን እኔ ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በቃ ስነ ስርዓት እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ከአንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ ከሆነ በኋላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪ ይኸውልሽ ልጣፈጥሽ እችላለሁ። ገባሽ? ጉድ ማለት አሁን ነው። ሴቶቹ እርስ በርስ ተባሉ። ሩታዬ ለፍቅር ደበደበቻት። ስማችን አትንሺ፣ ከዚህ በኋላ ስማችንን አትጥሪ ብለው እንግዲህ ሩታና ሄርሜላ ፍቅርን ጨምድደው ያዙ። እንዶ ጋሽ አሸብር የስራህን ይስጥ። ሴቶቹ አባላሃቸው። እኛ ግን ይቺ ቀን ስናፍቅ ነበረ፣ ስናፍቅ ሩታ የድሮ ገጸ ባህሪሽን የት ሄደ ስንል ነበረ። እንግዲህ ዛሬ መሸለል ነው ያለብን። እከኬ ዘራፍ ዘራፍ እያለን እንግዲህ ዛሬ ምኞታችን ተሳክቶልናል። ሩታ የድሮዋ ማንነቷ መልሳለች ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጋሽ አሸብርማ ለእናንተ ትቼ አልሄድም፣ ፍቅር ጭንቅ አትችልም አላት ማለት ነው። ሩታዬ እየሄድክ አለችው ማለት ነው። እየሄድክ ዛሬ ውስጥ ጫና ያለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ የሩታዬ ቪዲዮ ነው ማለት ነው። እናንተ እንዴት ነው ዛሬ ሁለት ጎባኔዎች ሲተባበሩ ማለት ነው። እናንተ ሁለት ጎባኔዎች ማለት ነው። እሳትና ጭድ የነበሩት ሩታዬና ሄርሜላ እንግዲህ ዛሬ ተጋግዘው ተባብረው ፍቅርን ጭራ አስበቅለዋታል ማለት ነው። ጭራ አስበቅለዋታል። ስለኛ ነገር ለምን ታነሻለሽ? ካሜራ ላይ ሳይሆን ከካሜራ በስተጀርባ ስማችን እያነሳሽ ነው። ለምንድን ነው ስማችን የምትጠሪው? እኛ እኮ ስምሽን አንጠራም ብላ እንግዲህ ሩታዬ ስትጠይቃት ፍቅር የሌላ አክት አሳየች ማለት ነው። የሌላ አክት በቃ እኔ ስለ እናንተ አላነሳ ምናምን ስትል እጇን እያነሳች እንትን ስትላት እጅሽንማ እየቀሰርሽ ልታወሪኝ አልፈልግም ስትል ፍቅር ግፍትር ስታረጋት ለምንድን ነው የምትገረፈትሪኝ? ዘራፍ ከኬ ዘራፍ ብላ እንግዲህ አንገቷን አነቀቻት ማለት ነው። እናንተ አንገቷን አነቀቻት። ማን ስለሆንሽ ነው ስትላት፣ እኔማ ሩታ ሀብቴ ስለሆንኩኝ ነው። ይህማ እናቴ ውሃ እየጠጡ ነው ማውራት ማለት ነው። ይህን አልነበር ምንፈልገው ሩታዬ። እንዶ እኮ ዘገየሽ። የት ሄድሽ? እንደው የድሮ አክትሽን የድሮ ነገርሽን የት አለ ብለን እኮ እኛም በናፍቆት ያው እየተንገበገብንልሽ ነበረ። መጣሽ ሩታዬ፣ እኔ ጀግና፣ እኔ አንበሳ ማለት ነው። እንዲህ ነው እንዶ ምን አለበት ፍቅርን ትተሽ እንዶ ጋሽ አሸብርን ላጥ ብታረጊው ማለት ነው። እውነቴን ነው የምላችሁ። እንዶ ከሆነ አይቀር ሁለታችሁም ሁለት ጎባኔዎች፣ ሁለት ጣውም ተማሞች ማለት ነው። ሩታዬና ሄርሜላ ማለት ነው። እንዶ ተባብራችሁ በግራ ሄርሜላ ስትለው በቀኝ ደግሞ ሩታዬ ትቀበዩ ነበር ለጋሽ አሸብር ማለት ነው። እንዶ ባጣድፋችሁት ማለት ነው። ፍቅርንም ብቻ ሳይሆን ማለት ነው። አሁንም እንግዲህ አርፈሽ ካልተቀመሽ እንግዲህ ጢባ ጢቤ እንጫወትብሻለን ብለዋል ማለት ነው። ቤተሰብ እንግዲህ ከዚህ በኋላ ቡጡ እንደው ዲቢዲቡ ይቀጥላል ማለት ነው። ይቀጥላል። አሁን ዛሬ ከጋሽ አሸብር መጥተሻል። ቀጣይ ብቻሽን እናገኝሽና አደብ እናስይዝሻለን። እንደዚህ ውጥ አትይም ብላታለች ሄርሜላ ማለት ነው ብላለች። እንግዲህ ታያቸው። አሁን ስንናፍቀው የነበረው ድብድብ ሊመጣል ነው። ድብድቡ ይናፈቃል እኮ ቤተሰብ። አቤት እናቴ ወከባ እኮ ይናፈቃል ማለት ነው። እኔ እኮ ጋሽ አሸብር እኮ ነው። እሷ እኮ ጭንቅ አትችልም። ፈታ ያለች ተጫዋች የሆነች ልጅ ናት። እሷ ጭንቅ አትችልም ምናምን። እንዶ ፍቅርን አልነበረም፣ አንተ ነበር በግራና በቀኝ ማጣደፍ የነበረባቸው ማለት ነው። ለአንተ ማለት ነው። እንዶ የስራህን ይስጥ። ይኸው ሴቶቹ እኮ እርስ በርስ ቆላሃቸው እኮ፣ እርስ በርስ እኮ አባላሃቸው።
እንዲ አሁን ምንድን ነው የሚባለው? ቤተሰብ እንግዲህ በአንድ ወንድ 3 ሴቶች አለቁ እኮ ነው የሚባለው። አይ 8ኛ ሺው ነው ወይ 9ኛ? ኧረ ተውኝ እናቴ። 9ኛውም አልፈን ራሱ ወደ 10ኛውን ገብተናል። ቤተሰብ ምን ተሰማችሁ? እኔማ እውነቴን ነው ብላችሁ እንደ ሩታዬ የድሮ ካራክተሯ የድሮ ድብድቧ ኃይለኝነቷ ምናምን ስላመጣችሁ እጅግ በጣም ደስ ብሎኝ ነው እንዶ ያየሁት ማለት ነው። እየሳቁ እየተዝናናው ማለት ነው። የቸው ልለድግ እናቴ ገና ከዚህም በኋላ ገና ጢባ ጢቤ ነው የሚጫወቱበት ማለት። አረ ፍቅር ታይ፣ በህግ አምላክ ኑሪላት ለልጅሽን ታይ፣ በህግ አምላክ ኑሪላት ለልጅሽን። እውነቴን ነው የምልሽ። ራቂ ከነዚህ ልጆች በቃ ሁለቱ ተባብረው ሊጨርሱሽ ነው አልኩሽ። በቃ ሊጨርሱሽ ነው። 2 ጎባ ለነገሩ ምን 2 ጎባኔ 3 ጎባኔዎች ናቸው። 3 ጎባኔዎች ማለት ነው። አይ አብርሃም እንዲሁ እውነቴን ነው። እኔ ሰሞኑም እየተናገርኩ ነበረ። እንዲሁ የኢትዮጵያ ወንዶች ምነው እንደ አብርሃም ባደረገኝ ብለው ራሱ ሳይመኙ አይቀሩም። እንዲሁ በሴቶች ተከበው አስባችሁታል? ሲደባደቡበት ማለት ነው። እውነቴን ነው የምላችሁና ድብድብ ሲደባደቡበት እንደው ምን አለበት እኔም እንደ አብርሃም በውጉኝ የሚሉ አይጠፉም እኮ በዚህ አጋጣሚ ማለት ነው። ያው ብዙዎቹ ስላሉ ማለት ነው አይጠፉም። እና ፍቅርዬ ምንድን ነው የምልሽ፣ በቃ ራቂ ከነዚህ ልጆች ራቂ። ጢባ ጢቤ ነው የሚጫወቱብሽ። እውነቴን ነው። አሊያም እንደተናገሩት ከሆነ ስማችን አታንሺ ብለዋል። ስማቸውን እንዳታነሺ ይሻልሻል። እንግዲህ እውነቴን ነው የምልሽ፣ በሩታ እጅ ሰበብ ከምትሆኝ ብትርቂ ነው የሚሻልሽ። በሩታ እጅ ሰበብ እንዳትሆኝ። ኧረ ሩታ ይመችሽ እናቴ። እውነቴን ነው የምላችሁ። በቃ እቺ ናፍቆኝ ነበረ እናንተ። ምን አለበት ዳኒን በጠፈጠፍሽ፣ ምን አለበት ጋሽ አሸብርን በጠፈጠፍሽ እያልናት ነበረ። አሁን እውነቴን ነው የምላችሁ ጀምራለች። በጅምላ ነው የምትጨርሳችሁ፣ በጅምላ ማለት ነው። እንደው አሁንማ እንደ በፊቱ እንፈራገጣለን ካሉ ዴቭም ቡዜም አይቀርላቸው፣ ዴቭም ቡዜም አይቀርላቸው። ነብሯ ተነስታለች። ነብሯ ጭራዋን አቁማን የተነሳችው። እውነቴን ነው የምላችሁ። ይመችሽ ሩታ፣ ምንም ማድረግ አይቻልም። በሰልፍ አሰልፈሽ ጨርሻቸው፣ ጨርሻቸው። በተለይ እውነቴን ነው የምልሽ፣ ይሄ ጋሽ አሸብር የሚባል ሰውዬ እንደው በካልቾና በጥፊ ብታጣድፊልኝ ደስ ይለኛል። ለማንኛውም እንኳንም ተባበራችሁ 2 ጎባኔዎች፣ 2 ጣውንት ማሞች ማለት ነው። አሁን ደግሞ በጣም የሚያስደስተኝ ሁለታችሁ ተባብራችሁ፣ እውነቴን ነው በጥፊና በካልቾ ጋሽ አሸብርን በሉልን። ጋሽ አሸብርም ማለት ነው። እውነት የዛሬው እንዴት አያችሁት? እኔ በጣም ነው ያሳቁኝ። እውነት ሁለቱ ሲተጋገዙ ማለት ነው። ሁለቱ ሲተጋገዙ ማለት ነው። እኔ አላቅሽም አታቂኝም፣ እንዲህ ስሜን ታነሻለሽ አለች ሄርሜላ ማለት ነው። እንዲህ ስሜን ታነሻለሽ? እኔ እኮ አላቅሽም አታቂኝም። በቀደም ነው የተገናኘ ነው። ከዛ በኋላ ስለ አንቺ ነገርን አላነሳንም። አንቺ ግን በደረሽበት ስማችንን ታነሽዋለሽ። ግን እኔ አልሰማዋትም። እናንተ ሰምታችኋል። ግን በቪዲዮ እኮ እኔ ፍቅር ስለ ሄርሜላም ስለ ሩታም ስታወራ አልሰማዋትም። ነገር ግን እነሱ ብለዋል ከካሜራ በስተጀርባ ነው። ከካሜራ በስተጀርባ እንግዲህ አብርሃምን የሚፈልገኝ እኔን ነው እነሱ እኔን ብቻ አልለቅም ብለውኛል ብላ እንግዲህ ተናግራለች ነው ያሉት ማለት ነው። እንግዲህ ተናግራለች ብለዋል ማለት ነው። ተናግራለች። ለማንኛውም እንግዲህ ሩታዬ በድጋሚ ወደ ቦታሽን ስለተመለሽልን በእውነቱ እጅግ በጣም ደስ ብሎናል። የምንወድሽ፣ የምናከብርሽ፣ የምናደንቅሽ እህቶችሽ ማለት ነው። እንኳንም ወደ ቦታሽ ወደ መደበኛው ድብድብሽን የኔ ነብር የኔ አንበሳ የኔ ጀግና ማለት ነው። እንኳንም ወደ ድብድብሽን ተመልሽ። 2 ጎባኔዎች ደግሞ በጣም ነው የምታምሩት። 2 ጣውንት ተማሞች ማለት ነው። ሩታዬና ሄርሜላ በጣም ነው የምታምሩበት። እንግዲህ ሂዱበት። እንግዲህ ቤተሰብ ጠብቁ። የሩታም የሄርሜላ አድናቂዎች ጠብቁ። ድብድቡና ቦክሱ ይቀጥላል። አሁንን ቀጠሮ አስይዛለች ማ ሄርሜላ
አብርሃምን አንጠልጥለሽ ሳይሆን ብቻሽን እናገኝሻለን፣ አንድ ቀን ጢባ ጢቤ እንጫወትብሻለን ብለዋታል ማለት ነው። እና ድብድቡ ይቀጥላል ብያቸዋለሁ። እወዳቸዋለሁ። ለማንኛውም መልካም አዳር ብያለሁ። የነገ ሰው ይበለን። በነገ በሌላ ፍትፈት እስከምመጣላችሁ ላይክ እያደረጋችሁ ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ አድርጉ። እናንተ ጥናዣሞች ማለት ነው። ምድረ ዘረጦ ዝርጥርጥ ሁላ ማለት ነው። ቻናሌ ደክሟል። አንቀሳቅሱት። አዎ አንቀሳቅሱት። እወዳችኋለሁ። መልካም አዳር ባይ